የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በከተማዋ ነዋሪዎች ላይ የጣሪያና ግድግዳ ንብረት ግብር እንዲከፈል መመሪያ ማውጣቱ ይታወሳል። በወቅቱም በወጣው መመሪያ ላይ ከፍተኛ የህዝብ ቅሬታና ውዝግብን አስነስቶ እንደነበርም እንዲሁ አይዘነጋም። ይህ መመሪያ ታዲያ በተለይም በፓርቲያዊ ውክልና ህዝባዊ ፍላጎትን ለማስጠበቅ በሚታገል አካል ዘንድ ከፍተኛ ተቃውሞ ገጥሞት የነበረ ሲሆን የንብረት ግብሩ በህገ ወጥ መንገድ መደንገጉን በመግለጽም እናት ፓርቲ በፌዴራል ከፍተኛ ፍርድ ቤት የከተማ አስተዳደሩን መክሰሱን ተከትሎም ጉዳዩ አነጋጋሪ ሆኖ ቆይቷል። ከፍተኛው ፍርድ ቤትም ክሱን ከመረመረ በኋላ ከተማ አስተዳደሩ ያወጣውን መመሪያ የህግ መሰረት እንደሌለው በመወሰን እንዲሻር ውሳኔ ማስተላለፉን ወደ እናንተ ማድረሳችን ይታወሳል። ይሁን እንጂ ሰሞኑን ደግሞ የከተማ አስተዳደሩ በዚህ ውሳኔ ባለመስማማቱ ይግባኝ በመጠየቁ ጉዳዩን የፌዴራል ጠቅላይ ፍርድ ቤት ድረስ የወሰደው ሲሆን ጠቅላይ ፍርድ ቤቱም የከፍተኛውን ፍርድ ቤት ውሳኔ በመሻርና የፓርቲውን ክስ ውድቅ በማድረግ ብይን መስጠቱ ተሰምቷል። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን፣ ለመሆኑ በአዲስ አበባ ከተማ አስተዳደር ላይ የተላለፈው ውሳኔ በጠቅላይ ፍርድ ቤት ውድቅ የተደረገበት ምክንያት ምንድነው የሚለውን ጨምሮ የጣሪያና ግድግዳ የንብረት ግብር መመሪያውን በተመለከተ አሁን ላይ እንደ አዲስ እየተነሱ ያሉትን መረጃዎች በስፋት እናጋራችኋለን። በተጨማሪም የጣሪያና ግድግዳ የንብረት ግብርን በተመለከተ መሰረታዊ የህግ አሰራር መርሆችን፣ የህግ የበላይነትንና የፓርቲውን የህግ ጥቅማ ጥቅም የመከራከር አቅምን የሚመለከቱ ጉዳዮች የዛሬው የልዩ ጥንቅር ማጠንጠኛዎቻችን ናቸው። እናንተም ታዲያ በመናደርሳችሁ መረጃ ዙሪያ ሐሳብ፣ አስተያየት፣ መልእክት እንዲሁም ጥቆማ ካላችሁ በኮሜንት እንድታጋሩን በትህትና እየጠየቅን ወደ ዛሬው ልዩ ጥንቅራችን እንሸጋግራለን። በሀገራችን ኢትዮጵያ የጣራና ግድግዳ ግብር በህግ በተደገፈ በዘመናዊ መልኩ መተግበር የጀመረው በ1937 ዓ.ም መሆኑን መረጃዎች ያስረዳሉ። በመጀመሪያው በከተማ ውስጥ የንብረት ግብር ይጣል የነበረው በማንኛውም የማይንቀሳቀስ ንብረት በመሬትና በህንፃዎች ላይ እንደነበርም ይነገራል። ከዚህ በተጨማሪም የኢፌዴሪ ህገ መንግስት አንቀጽ 47 መሰረት የአዲስ አበባ ከተማ አስተዳደር የስልጣን ይዘትና ወሰን ለመደንገግ ባወጣው የፌዴራል ቻርተር አዋጅ 361 ህዝባር 1995 መሰረት በከተማው ውስጥ የከተማ ቦታ ኪራይና የቤት ግብር እንዲወሰንና እንዲሰበሰብም ይገልጻል። ይህን ተከትሎ ታዲያ በተጠናቀቀው በጀት ዓመት የካቲት ወር ላይ የአዲስ አበባ ከተማ አስተዳደር የጣሪያና የግድግዳ ግብርን የመሰብሰብ ስልጣን ያለው መሆኑን ከንቲባ አዳነች አቤቤ ማስታወቃቸው አይዘነጋም። በዚህም የአዲስ አበባ ከተማ አስተዳደር የጣሪያና የግድግዳ ግብርን የመሰብሰብ በአዋጅ የተሰጠው ስልጣን ያለው ሲሆን ይህን ግብር ከመሰብሰብ የሚከለክለው ምንም አይነት ህጋዊ አካል እንደሌለ በ2017 ዓ.ም የአዲስ አበባ ከተማ ምክር ቤት አራተኛ የሥራ ዘመን ሁለተኛ መደበኛ ጉባኤውን እያካሄደ ባለበት ወቅት ለቀረቡላቸው ጥያቄዎች በሰጡት ምላሽ ማብራራታቸውም ይታወሳል። ከንቲባዋ በወቅቱ የጣራና የግድግዳ ግብርን በተመለከተ የምክር ቤት አባላት ላነሱላቸው ጥያቄዎች ምላሽ ሲሰጡ የጣራና የግድግዳ ግብር አዋጁም ከወጣ በጣም ረጅም ጊዜ ማስቆጠሩን አንስተዋል። በዚህም ታዲያ በወቅቱ የነበረው አሰራር አሁንም እንደቀጠለ ነው ያሉት ከንቲባዋ ነገር ግን የተለወጠው ወቅቱን ያገናዘበ የዋጋ ተመን ብቻ ነው ሲሉ አብራርተዋል። በተጨማሪም አዋጁ ሲወጣ የነበረው የኪራይ ዋጋና አሁን ያለው የኪራይ ዋጋ እኩል ባለመሆኑ አሁን የጨመረው ኪራይ መሆኑን ጠቁመው የከተማ አስተዳደሩ የሚያስከፍለው ግብር ግን በትክክለኛ ዋጋው ሳይሆን ለመኖሪያ ቤት የዋጋውን ግማሽ እንዲሁም ለንግድ ቤቶች ደግሞ 75 በመቶ ብቻ እንደሆነም ማብራራታቸው አይዘነጋም። በዚህም የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በከተማዋ ነዋሪዎች ላይ የጣሪያና ግድግዳ ንብረት ገቢ ግብር እንዲከፍል መመሪያ ማውጣቱን ተከትሎ
በወቅቱ በወጣው መመሪያ ላይ ደግሞ ከፍተኛ የህዝብ ቅሬታና ውዝግብን አስከትሏል። በመሆኑም እናት ፓርቲ በበኩሉ የአዲስ አበባ ፋይናንስ ቢሮ ከሚያዝያ 2015 ዓ.ም ጀምሮ ተግባራዊ ያደረገው የጣራና ግድግዳ ንብረት ግብር መመሪያ እንዲቆም የመሰረተውን ክስ በፍርድ ቤት ተቀባይነት አግኝቶ መመሪያው ደግሞ ተፈጻሚ ሊሆን አይገባም ሲል የተመሰረተውን ክስ የፌዴራል ከፍተኛ ፍርድ ቤት ከመረመረው በኋላ ፓርቲው ያቀረበው ትክክል መሆኑን በማረጋገጥ ጥር 9 ቀን 2017 ዓ.ም ብይን መስጠቱን ፓርቲው ማስታወቁ አይዘነጋም። በተጨማሪም ፓርቲው የወጣው መመሪያ ሕግን ባልተከተለ መንገድና የከተማ አስተዳደሩ ባልተሰጠው ስልጣን የወጣ በመሆኑ መመሪያው እንዲሻሻል ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ክስ መስርቶ መቆየቱንም በወቅቱ ገልጿል። ፍርድ ቤቱም የአዲስ አበባ ፋይናንስ ቢሮ ያቀረባቸውን 3 መቃወሚያዎች ውድቅ አድርጎ ወደ ፍሬ ነገር ክርክር ከገባ በኋላ ጉዳዩን መርምሮ መመሪያው ተፈጻሚነት ሊኖረው አይገባም የሚል ውሳኔ መስጠቱን ፓርቲው አስታውቋል። ይህ በእንዲህ እንዳለ ግን የአዲስ አበባ ከተማ አስተዳደር የጣሪያና የግድግዳ ግብርን የመሰብሰብ በአዋጅ የተሰጠው ስልጣን ያለው ሲሆን ይህን ግብር ከመሰብሰብ የሚከለክል ምንም አይነት ሕጋዊ አካል የለም ሲሉ ከንቲባ አዳነች አቤቤ ተናግረዋል። በወቅቱ የጣሪያና ግድግዳ ግብር መመሪያው እንዲቆም የተመሰረተው ክስ በፌዴራል ፍርድ ቤት ተቀባይነት አግኝቶ መመሪያው ተፈጻሚ ሊሆን አይገባም ቢባልም የጣሪያና ግድግዳ ግብር ከፋዮች የመክፈያ ጊዜ የካቲት 30 ቀን 2017 ዓ.ም እንደሚጠናቀቅና ከየካቲት 30 2017 ዓ.ም በኋላ ለመክፈል የሚመጡ ሰዎች ግን በቅጣትና በወለድ ክፍያ እንደሚስተናገዱ የአዲስ አበባ ከተማ ገቢዎች ቢሮ ማስታወቁ ይታወሳል። ይህን ተከትሎም ታዲያ ይህ የጣሪያና ግድግዳ ግብር መመሪያ ተፈጻሚ ሊሆን አይገባም ሲል የፌዴራል ከፍተኛ ፍርድ ቤት እግድ አስተላልፎ ባለበት ሁኔታ የግብር መክፈያ ቀነ ገደቡ እንዴት ተቀመጠ በሚል ጥያቄ የቀረበላቸው የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ የኮሚኒኬሽን ዳይሬክተሩ አቶ ሰውነት አየለ በወቅቱ ምላሽ ሰጥተዋል። በምላሻቸውም እናት ፓርቲ ካስተላለፈው መልእክት ጋር በተያያዘ እኛን የሚመለከተን ነገር የለም ያሉም ሲሆን ለቢሮው የደረሰው ምንም አይነት የፍርድ ቤት እግድም ሆነ መመሪያ ለመኖሩን በመግለጽ ግብር ከፋዩ ጋር ግን መዘናጋት ይታያል። ይህ ደግሞ ለቅጣት ሊዳርጋቸው ስለሚችል በተቀመጠው ጊዜ ክፍያችሁን ፈጽሙ ሲሉም አሳስበው ነበር። ታዲያ ከሰሞኑ ደግሞ የአዲስ አበባ ከተማ አስተዳደር ለጣሪያና ግድግዳ የንብረት ግብር መመሪያ በማውጣት ግብር መሰብሰቡን በመቃወም እናት ፓርቲ የመሰረተውን ክስ የፌዴራል ከፍተኛ ፍርድ ቤት ከመረመረው በኋላ ፓርቲው ያቀረበው ትክክል መሆኑን በማረጋገጥ ያስተላለፈው ውሳኔ በጠቅላይ ፍርድ ቤት ተሽሮ ውድቅ መደረጉ ተሰምቷል። እናት ፓርቲ የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብርን አስመልክቶ በፌዴራል ከፍተኛ ፍርድ ቤት ክስ በመመስረት መመሪያው ተግባራዊ እንዳይደረግና እንዲታገድ አስበይኖ የቆየ ቢሆንም ጥቅምት 7 ቀን 2018 ዓ.ም ባሰራጨው መረጃ ግን አዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙ እንዲታገድ ማድረጉንም አስታውቋል። በዚህም ታዲያ ጠቅላይ ፍርድ ቤቱ ፓርቲው ክሱን የማቅረብና የመከራከር ስልጣን እንደሌለው በመግለጽ የከፍተኛ ፍርድ ቤቱን ውሳኔ መሻሩን ይፋ አድርጓል። ጠቅላይ ፍርድ ቤቱም ውሳኔውን በሻረበት ወቅት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው መሆኑን በጉዳዩ ላይ መብትም ሆነ ጥቅም የሌለው መሆኑንና እንዲከራከር የወከለው አካል አለመኖሩን በመግለጽ የፌዴራል ከፍተኛ ፍርድ ቤት ሰጥቶት የነበረውን ውሳኔ ሽሮታል ነው የተባለው። በተጨማሪም ፓርቲው ግን ከፍተኛ ፍርድ ቤቱ ማከራከር እንዳልነበረበትና በመቃወሚያ መዝገቡን መዝጋት እንደነበረበት ገልጿል ሲል ሪፖርተር አስነብቧል። እናት ፓርቲ የፌዴራል ቤቱን ውሎ በሚመለከት ባሰራጨው ጋዜጣዊ መግለጫ ወደ ፍርድ አደባባይ የወጣ ነው አንድም በኑሮ ውድነት የጎበጠውን ሕዝባችን ላይ የከተማ አስተዳደሩ የጫነውን የሕግ አግባብ ያልተከተለ የብዝበዛ አዋጅ ተከራክሮ መርታትና አዋጁን ማሻር፣ ሌላውም ደግሞ የፍትህ ስርዓቱን ለማረጋገጥ ነው በማለት አንዱን በከፊል ሁለተኛውን ደግሞ ሙሉ በሙሉ አሳክቻለሁ ማለቱን ሪፖርተር ጋዜጣ አክሏል።
በተጨማሪም ሂደቱን እስከ መጨረሻ እንደሚገፋበትም ገልጾ በቀጣይ የይግባኝ ሂደቱን ይፋ እንደሚያደርገውም አስታውቋል። የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ በውሳኔው ላይ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱና አፈጻጸሙም እንዲታገድ ማድረጉን ገልጾ እንደነበርም ያስታወሰው ፓርቲው ጉዳዩን የተመለከተው የፌዴራል ጠቅላይ ፍርድ ቤት በአምስተኛ ፍትሐ ብሔር ይግባኝ ሰሚ ችሎት የቀረበውን የይግባኝ አቤቱታ በመመርመር 2-1 በሆነ አብላጫ ድምፅ ያቀርባል የሚል ብይን መስጠቱንም ፓርቲው የፍርድ ቤቱን ትዕዛዝ ተከትሎም ለይግባኝ አቤቱታውም ሐምሌ 25 ቀን 2017 ዓ.ም የጽሑፍ መልስ ማቅረቡን አስታውሷል። በሌላ በኩል የፌዴራል ከፍተኛ ፍርድ ቤት መመሪያው የመመሪያ አሰጣጥ መርሆችን በመከተል የወጣ ለመሆኑንና የንብረት ግብር አዋጅ ባልወጣበት የተዘጋጀ መሆኑን በመግለጽ ተፈጻሚ እንዳይሆን በሚል መወሰኑ አይዘነጋም። ውድ ተከታታዮቻችን በዛሬው ልዩ ጥንቅራችን የጣሪያና ግድግዳ የንብረት ግብር መመሪያውን የፌዴራል ከፍተኛ ፍርድ ቤት የመመሪያ አሰጣጥ መርሆችን በመከተል የወጣ ለመሆኑንና የንብረት ግብር አዋጅ ባልወጣለት የተዘጋጀ መሆኑን በመግለጽ ተፈጻሚ እንዳይሆን ውሳኔ አስተላልፎበት የነበረውን ጠቅላይ ፍርድ ቤት ደግሞ ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው መሆኑን በጉዳዩ ላይ መብትም ሆነ ጥቅም የሌለው መሆኑንና እንዲከራከር የወከለው አካል አለመኖሩን በመግለጽ ፍርድ ቤት ሰጥቶት የነበረውን ውሳኔ መሻሩን በተመለከተም መረጃዎችን ወደ እናንተ ስናደርስ ቆየን። በተጨማሪም የጣሪያና ግድግዳ የንብረት ግብርን በተመለከተ መሰረታዊ የሕግ አሰራር መርሆችን፣ የሕግ የበላይነትና የፓርቲን የሕግ ጥቅማ ጥቅም የመከራከር አቅምን የሚመለከቱ ጉዳዮችን ወደ እናንተ አደረስን። አብራችሁን ስለቆያችሁ እያመሰገንን በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ገበያ ሚዲያን በመወዳጀት አብራችሁን እንድትቆዩ እንጋብዛችኋለን። ሰናይ ጊዜን ተመኘን።